አዲስ ሚዲያ ኔትወርክ በሁለተኛው ምዕራፍ የኮሪደር ልማት እየተሰሩ ያሉ የልማት ስራዎች ምን ይመስላሉ ሲል እያስቃኛችሁ ነው። አሁን የምንገኝበት ከ4 ኪሎ 6 ኪሎ ሽሮ ሜዳ እንጦጦ ማርያም ጉለሌ እጽዋት ማዕከል ያለው የኮሪደር ልማት ነው። ይህ የኮሪደር ልማት 314 ሄክታር መሬት ስፋትና እንደዚሁም ደግሞ 13.19 ኪሎ ሜትር የመንገድ ርዝመትን የሚሸፍን ነው። በዚህ የኮሪደር ልማት ስራ ላይ የተሰማሩ ሰራተኞች ይህ የኮሪደር ልማት አዲስ የስራ ባህል እንድናዳብርና ለተሞክሮ የሚሆኑ ስራዎች እንድናገኝ አስችሎናል ሲሉ ሀሳባቸውን ለኤምኤን አጋርተዋል። ይሄን እንደ ባህል ማዳበር ያለብን ነገር ነው። የትኛውም ወጣት 8 ሰዓት ብቻ ሳይሆን 16 ሰዓት እንዳደጉት ሀገሮች 16 18 ሰዓት ሰርተን ሀገራችንን መቀየር እኛንም መለወጥ ይሄ ትልቅ ተሞክሮ ነው። ከኮሪደር ስራ ሌሊት ደከመን መሸብን እንቅልፍ ሳንል ስራችንን ሰርተን ሀገራችንን ለማሳደግ ከምናደርገው ሰዎች ትልቅ ተሞክሮ ማድረግ ወጣቱ ይገባዋል። የስራ እድል እስካለ ድረስ ወይም ደግሞ በተሰማራህበት የስራ ቦታ ላይ ያለህን እድል ተጠቅመህ ያለህን ጊዜ ተጠቅመህ እንደ ወጣት ማለት ነው። ለምን ይሄ ወጣትነት ጀስት ድጋሜ የማታገኘው እድል ነው። እድሜ ያረጀህ የገፋ ነው እንጂ የሚሄደው ወደ ኋላ ሶ ባለን እንትን ታትረን ሰርተን ያለንን ኢንካማችንን አሳድገን ጀስት ላይፋችንንም የመቀየር ቻንስ ስላለው ታታሪ ሆኖ መስራት አለበት ብዬ አስባለሁ ወጣቱ። እኛ አፍሪካኖች ስንባል ለዘመናት ያህል አጭር ሰዓት ሰርተን ረጅም ሰዓት ተኝተን ነበር የምናሳልፈው። ከዓለም ጋር እኩል ለመሆን ግን እንደ ዓለም ማህበረሰብ አንዱ አካል ሆነን ረጅም ሰዓት ሰርተን ውጤታማ ሆነን በፕሮግራም ኑረን ለውጥ ማምጣት እንዳለብን የሚያስገነዝብ ነገር ነው እና ስለዚህ ረጅም ሰዓት መስራት ጥሩ ነው። በቃ ድካም ይኖረዋል። ድካምን ግን ትተካዋለህ፣ ሰርቫይቭ ታደርገዋለህ። ሁሉን ነገር የሚጠግን ነገር ስላለው ጥሩ ነው የሚል አመለካከት አለኝ። አንደኛ ለራሴ ነው የምሰራው፣ ሁለተኛ ለሀገር ነው የምሰራው። አገር ጉዳይ ከሆነ ደግሞ ለሊት ቀንም ብሰራ ምንም መደከም የለብህም። በቃ ካንተም የባሰ ያለ 24 ሰዓት ቆሞ ሰርቶ የሚበላ ግን መስራት ግዴታ ነው እና ጥሩ ነው። በጥሩ ነው ያየነው። ከ4 ኪሎ ሽሮ ሜዳ ጉለሌ እጽዋት ማዕከል ያለው የኮሪደር ልማት ስራ ሂደት አጠቃላይ አሁናዊ የግንባታ ሂደቱ ምን ይመስላል የሚለውን ጠቅለል ያለ መረጃ የፕሮጀክቱ ማናጀርና የግንባታ ተቆጣጣሪ መሐንዲስ ተከታዩን ሀሳብ አጋርተውናል። አሁን በተያዘው እቅድ መሰረት ለማስረከብ ስለሆነ እንቅስቃሴያችን ያለው የናይትና የዴይ ሽፍት ነው ያለን። ስለዚህ በዛ በተቀመጠው አቅጣጫ መሰረት አሁን ያለበት የፕሮጀክቱ አፈጻጸም ጥሩ ነው። ኮሪደር እንደመሆኑ አንፃር የነዋሪውን የአኗኗር ዘይቤን የማሳደግና የማዘመን ሂደት ስላለው የእግረኛ መንገድ አለው፣ በሰፋ ያለ የሳይክል ሌን ወይም ደግሞ የባይሲክል ሌን አለው። እንደገና ደግሞ እንደምታዩት አስፋልቱ የድሮ ጠበብ ያለ ነው። ስለዚህ ተጨማሪ የአስፋልት ስፋት አለው። ስለዚህ ሁሉንም ያማከለ የያዘ ነው ማለት ነው። ይህ ፕሮጀክት ኖርማሊ በማለቅ ላይ ያለ ፕሮጀክት ነው። ትልቁና ዋነኛው ስራ የነበረው የሪቴኒንግ ወል ኮንክሪት ስራ ኦልሞስት ከ100% 97% አልቋል። ትልቁ የያዘን ስራ ይሄ ነበረ እና የቀሩ ስራዎች ጥቂቶች ናቸው። እነርሱም የግሪነሪ ከርብስቶን ስራ፣ የሳይክል ሌን፣ የዎክ ዌይ እነዚህ ስራዎች ናቸው የሚቀሩን እና እነዚህ ስራዎች ደግሞ ብዙም የሚይዙ ስራዎች አይደሉም እና ዋነኛውና ትልቁ የሆነውን ስራ የሪቴኒንግ ወል አክቲቪቲ ኦልሞስት ጨርሰናል ማለት ይቻላል። ይሄ ኮሪደር ስራ ፕሮጀክት ለየት የሚያደርገው ምንድነው? ፕሮጀክቶችን በታለመለት ጊዜ ብቻም ሳይሆን ከዛም ቀደም ብሎ የመጨረስ አይነት አዝማሚያ አለው። እሱ በጣም ተመሪበታለሁ፣ አይቼበታለሁ እና ይሄን ፕሮጀክት እንደዚህ በዛ አይነት መልኩ እየሄደ ያለ ፕሮጀክት ነው።